የመጀመሪያው ጥያቄ መምህር አንድ ትንሽ በእህቴ ላይ የሚደርስ ነገር ነውና እሺ እሱም ምንድነው ያው በየወሩ ያው በዓላት አሉ ከ1 እስከ 30 እና ብዙ ጊዜ በተደጋጋሚ ያው በአንደኛው ቀን ላይ እህቴ በጣም አደጋ ይደርስባታል። በቀን አንድ በሆነ ሁሉ ጊዜ ማለት ነው በወር ወይ በአመትም ሊሆን ይችላል በሁለት ወር እና ልክ በቃ ያችን ባል ቀን ጠብቆ ነው የሚደርስባትና እንደውም የዛሬ 3 አመት አካባቢ እንደነገ ዩኒቨርሲቲ ልትመረቅ እንደዛሬ መኪና አደጋ ደረሰባትና እንደ እግዚአብሔር ፍቃድ ብዙም አልተጎዳችም። እጇ ላይ ብቻ ነው ቁስል የደረሰባት። ያችኑ ባል ጠብቆ ደግሞ አሁንም እንደተመሳሳይ የመኪና አደጋ ደረሰባት። ያሁኑ ትንሽ ከበድ ይል ነበረ፣ ግን እንደ እግዚአብሔር ፍቃድ ትንሽ እግሯ ላይ መጫርና ወገቧ ላይ ነው የወጋትና በቃ አሁን ትንሽ ጭንቀት የሆነባት እህቴ ያችን ዕለት ባሰበች ቁጥር በወሩም ይሁን በምንም ብቻች ቀን በመጣይ ሰዓት ፍራቻ አላት። በቃ በተለይ አሁን ወደ ክፍለ ሀገር ትሄዳለች ለአንዳንድ ስራ ጉዳይና በጣም ትሰጋለች። በቃ ያችን ቀን እያሰበች ትዘጋለች። ሁሌ በቃ አደጋ የሚገጥማት ነው የሚመስላት ወደፊቷ ማለት ነው። የት ነው ግን እሱ? ኢትዮጵያ ነው የደረሰባት አደጋው፣ ኢትዮጵያ ውስጥ ነው። ያው አንደኛው አንድ ከተማ ውስጥ አይሆን የተለያየ ከተማ ነው። ምንም ችግር የለውም። ግን በቃ ወቅቱ የትም ይሁን ግን አንደኛ ወቅቱን ጠብቆ መምጣቱ፣ ሁለተኛ ነገር ደግሞ አደጋ ሆኖ መከታተሉ መልካም ነገር ሆኖ ቢቀየር ኖሮ በዛ ቀን አይ ምናልባት በዚህ ጊዜ እግዚአብሔር ወደ መልካም ነገር ቀይሮልኛል ምናምን ማለት ይቻላል። አዎ ግን ምን መሰለሽ አሁን በዞዲያክ ወይም በኮከብ ቆጠራ ውስጥ ድግምት ይደግም የነበረ ደብተራ የላከባቸው ሰዎች እንዲህ አይነት ነገር ብዙ ጊዜ ያጋጥማቸዋል። ሰኔና ሰኞ አይነት ነገር ነው። ሰኔና ሰኞ ሲገጣጠም የሚፈጠር ነገር አለ እንደሚባለው ወቅትን ጠብቆ አዝርዕትን በተምች መብላት የለመደ ዋግ፣ አረማሞ፣ ተምች፣ ግሪሳ እነዚህ የተለያዩ አይነት በሰብል ላይ ብዙ ነገሮችን ይፈጥር የነበረ ደብተራ ወደ ከተማ ሲመጣ ያው በቀናት በካላንደር በምናምን እያሰላ ስለሆነ ሰዎችን ኮከብ እየቆጠረ መዳፍ እያነበበ የእናትና የልጅን ስም እያገጣጠመ የተወለዱበትን ቀን እያሰላ ስለሆነ የሚደግመው ይቺም ልጅ ወይ በሆነ አጋጣሚ ከእንደዚህ አይነት ነገር ጋር የተነካካችሁበት በራሷ ካልሆነ ደግሞ እንዲህ አይነት ነገር የለመደ ሰው በእሷ ላይ መስተፋቅር የሚሆን ማንኛውም አይነት እልከኛ የሆነበት መንገድ ፈጽሞባት ይሆናል። የፍቅርም ጉዞ፣ የንግድም፣ የቢዝነስ ማንኛውም ነገር ብቻ ወደ እሷ ይህንን አይነት መንገድ የሚያመጣ አንድ የደብተራ መንፈስ መጥቷል። ያም መምጣቱ ምልክቱ ምንድነው? ቀን ጠብቆ ጥቃት የማድረስ ባህሪ ያለው። ሌላው ግን እንደ አማራጭ ሆኖ የሚቀርበው ምንድነው? የቤተሰብ የቃልቻ የዛር የአውሊያ የምናምን የሚመለክ ቤት ውስጥ ከራማ ተብሎ የሚመለክ መንፈስ እናንተ ዛሬ ነቅታችሁ መስገድ፣ መጾም፣ መጸለይ፣ ቤተክርስቲያን መከታተል ወይም ደግሞ ሌሎችንም ሀሳቦችን ስታንጸባርቁ በፊት ግን መንፈሱ እናንተ ቤት ውስጥ ቀኑን ጠብቆ ግብር ይገበርለታል። በግንቦት ጊዜ ሊሆን ይችላል ወይ በመስከረም ወይ በህዳር ጊዜ የሆነ ቡና እየተፈላለት በአመት 3 ጊዜ 4 ጊዜ የሚታደስ ልሽ ያው የራሳቸው የሆነ ፈጫሳ የሚያደርጉለት የሚገብሩለት ይኖራል። ያ መንፈስ ልክ በእናንተ ጊዜ ወይም በእናቶቻችሁ ጊዜ ንስሐ ከገቡ እናንተም ያንን ነገር እሳቸው ንስሐ በመግባታቸው እንደ ቀላል ነገር አይታችሁት ግን እናንተ ማትሰግዱ፣ ማትጸልዩ፣ ማትጾሙ መንፈሳዊ ህይወታችሁ የላላ ከሆነ ያ ግብሩን የለመደው መንፈስ በተለይ ዶሮ የለመደ ይታረድለት የነበረ በጣም አስቸግሮ ደም በሚፈስበት ሰዓት ያጓራ የነበረ መንፈስ ስልቱን ይቀይርና በዛች ቀን በዛች ሰዓት በዛው ሁኔታ ውስጥ ያሉትን ሳምንታቶች የአደጋ ጊዜ ያደርጋቸዋል። ለምን? ግብሩን ያሻሽለዋል ማለት ነው ወደ ሰዎች። ምናልባት የምትነግሪኝ ነገር ካለ ደግሞ ልቀጥል። ማለት አዎ ብለሽ የምታብራሪ ነገር ካለ። አይ እሱ ልክ ነህ። ትንሽው በፊት አያታችን ይሄ ጨሌ በተመለከተ እንዳልኩ ነበረ። አያታችን በጣም ተኛው ማለት አሁን በህይወት የለችም። አያታችን ግን እኛ ልጅ እያለን በጣም እናስታውሳለን። የጨሌ የሚባለው ታከብር ነበረ እንዳለ እህቶቿም ወንድሞቿም ጭምር
የኛ ጎታችንም እንደዚሁ ያከብሩ ነበረ እና ይሄንንም አስታውሳለሁ። ያው እኛ ትንሽ አሁን ብንለወጥም ግን ትንሽ ከቤት ውስጥ ደግሞ ገና የሚቀሩ አሉ። አየሽ አሁን እና እችን አሁን የጠየኩ ፓርት ቆርጬ ላሰማት። ይሄን ያስታወስሽው ስለተማርሽ ነው አይደለም? የኔት እሱ ልክ ነው መምህር፣ በጣም እሷም ደግሞ ልክ እንዳንቺ ትምህርቱን ያዳመጠሽ ከሆነች ነው የሚገባት እንጂ ኧረ እኔ እንደዚህ አይነት አምልኮ ነው የምትልሽ። ለምን ብዙዎቹ አንደኛ አይነካኝም፣ ሁለተኛ ዛራና መልክም ይላሉ። ቤት ውስጥ ስላላመለኩት ብቻ ማይነካ ዛሬ የሌለበት ይመስላቸዋል። በተለይ በሰንበት ትምህርት ቤት ውስጥም በአገልግሎት ደረጃ ምናምን እንደዚህ ስለመንፈስ ምንም የማያውቁ ግን ወንጌል እናውቃለን ብለው የሚያስቡ ሰዎች ምናልባት ዛር ይኖርብሃል ሲባል እኛ ቤት ውስጥ ዛር አይመለክም ይላሉ። ቤት ውስጥ በመመለክ ብቻ ዛር የሚይዝ የሚያጓራ ይመስላቸዋል። ግን ሲመለክና ሳይመለክ ይለያያል ዛር ማለት ነው። በፊት ይመለክ የነበረ ዛር አሁን ስልቱን ቀይሮ በደንብ አድርጎ እንዲያውም ማር ይስሐቅ ላይ አረጋዊ መንፈሴ ላይ ይቅርታ የመጽሐፈ መነኮሳት ላይ ከሰይጣን ይልቅ ልማድን ፍራ ይላል አይደለም? ልማድህን ፍራ ይላል። ስለዚህ በልማዶቻችን ውስጥ ሰይጣን በደንብ አድርጎ ግብሩን የሚያገኝበት ሁኔታ ውስጥ ገብተናል። የኃጢአት ልምምድ፣ የመንፈሳዊ ከፍታ ውድቀት ልምምድ የሚባል ነገር አለ። ቀጥሎ ደግሞ ምንድን ነው የሚባለው መላመድ፣ ቤተክርስቲያን ውስጥ ቸልተኝነትንና ብዙም ያን ያክል ለቃሉ ትኩረት ሳይደረግ እንዲሁ የእግር መመላለስ ልምምድ ይሆንና ዛርንም ባለመረዳት መንፈሱን ማለት ነው እግዚአብሔርንም መጽሐፍ ቅዱስን ባለመረዳት ዝም ብሎ የእግር መመላለስ የሚኖርበት ልማድ አለ። ስለዚህ ከሰይጣን ይልቅ ልማድህን ፍራ ሲል ምንድነው? በልማድ ውስጥ ሰይጣን እንዴት ንጉሥ ሆኖ እንደሚቀመጥ ብዙዎቹ አያውቁም። እና ትምህርቱ እንድትሰማ እርጊያት እንድታውቅ ካረግሻት በኋላ ትረዳለች ማለት ነው። ለዛ ነችን ፓርት እኔም ያው የነገርኳት ነችን ፓርት ብቻ ለሱ ማሰማት ስለፈለኩ ነው። ምክንያቱም በቃ እችን ቀኗን ወሯን ባሰበች ቁጥር በተለይ ከከተማ ወጣ ለማለት ከፈለገች በቃ ትፈራለች። የሆነ ውስጧ ፍራቻ ያድርባታል። ምክንያቱም ያችን ቀን እየጠበቀ አደጋውን ስለሚደርስባት ብዬ ነው። ልክ ነሽ። ለምሳሌ በእመቤታችን ቀን፣ በአዲስ ዓመት፣ በጥምቀት ጊዜ በመጠጥና በተለያየ አይነት የጸብና የልከኝነት ግንፍልተኝነት ስሜት የተነሳ ብዙ ሰዎች ይጣላሉ፣ ወይ መኪና ይደርስባቸዋል፣ ወይ ሰው እንዲሞትባቸው ያደርግና ያ ቀን በመጣ ቁጥር እንዲያለቅሱ፣ እንዲያዝኑ፣ ያን ሰው እያስታወሱ ቀኑ እንዲያስጠላቸው የማድረግ ባህሪ ያለው ይሄን የሚፈጥርም ዛር አለ። ገባሽ? ይሄኛው አይነት ዛር ምንድነው? ቀኑን እንድትጠዩ እመቤታችን ጋር ያለሽ ፍቅር እንዲቋረጥ። እንዴት በዚህ ቀን እናቴን አጣታለሁ? ልክ የእናትሽን መሞት ከእመቤታችን ዕለት ጋር ታያይዥውና እመቤታችን ማዳን ነበረባት የሚል መድኃኔዓለም በዕለተ ቀኑ ለምሳሌ በሀያ ከሆነ ግን በሀያ በመሞታቸው ማንም ተጠያቂ አይደለም የማለት ነገር። እንደዚህ አይነት ስንፍና ውስጥ የሚገቡ ሰዎችም አሉ። መንፈስ ግን ሆን ብሎ ደካማ ጎናችንን ስለሚያውቀው አውቆ በተደጋጋሚ በምንወደው ቀንና በናፍቆት በምንጠብቀው ቀን ሰርግም ሊሆን ይችላል፣ ግራጁዌሽንም ሊሆን ይችላል፣ ከብሩበት ቀን ሊሆን ይችላል፣ ወይም ደግሞ ለልጆቻቸው ልደት በሚያከብሩ ቅርብ የላቸዋለሁ። ልደቱ በሚከበርበት ቀን ልጁ ታፍኖ የዛሬ 3 ዓመት ነው ያቀረብኩት በከሰል ታፍኖ ሞቷል ልጁ። ከዛ ሃፒ በርዝዴ ምናምን እቃው ተዘጋጅቶ ኬኩ መጥቶ በሉ ልጁን አምጡት ልብሱን አልብሱት ተብሎ ወደ መኝታ ክፍል ሲገቡ በከሰል ታፍኖ ሞቷል። ከዛን ቀን ጀምሮ ሴትዮዋ ያን ቀን ትጠባለች ማለት ነው፣ የልጇን የልደት ቀን። ግልጽ ነው የኔ እመቤት? እሱ ልክ ነው። እኛም ልክ ነን መምህር። አንዳንደኛ በባህሪያችን የሚያመጣ ነው። ቀኑ እንዲገባሽ አሁን እኮ በቀኑ የሚያደርገው እንደዚህ አይነት ነገር የሚያደርገው እጅግ እንድናዝን ሙከራ እኮ ያደርጋል። አሁን እሷ በራሷ ላይ አደጋ መጣ እንጂ እንደው አጋጣሚ ዝም ብላ በደንብ አጋ ብታስተውለው ሰይጣን በተለያዩ ቀኖች ሌላ ሙከራም ያደርጋል። ግን እሷ ላይ ስለተደጋገመባት ነው ነገሩ እንትን ያለችው። ለምሳሌ ጥቁር አንበሳ የዛሬ 4 ቀን ጥቁር አንበሳ ሆስፒታል አሁን የተፈጠረውን ከፎቅ ላይ ተወርውራ የወደቀችዋን አዋላጅ ሰምተሻል አይደለም? አዋላጅ ናት። አዋልዳ ከጨረሰች በኋላ ከስድስተኛ ፎቅ ላይ ራሷ የ40 ዓመት ምናምን እንትን ሴት ናት። ምን እንደሆነች አይታወቅም። ራሷን ለማጥፋት ከፎቅ ላይ ወደቀች ተባለ አይደለም? ምንድነው የጣላት? ብዙ ሰው ይሄን አይረዳም። ለምንድነው የወደቀችው? በዛ ጊዜ ምንድነው ራሷን ለማጥፋት ያነሳሳት? ማንም ሰው አይረዳም። ግን ዶክተር ናት። ሌሎቹን ታዋልዳለች፣ ሌሎቹን ትገላግላለች። እሷ ግን መገላገል አልቻለችም። እና ብዙ ጊዜ ለብዙ ነገር መፍትሄ እንሆንና እኛ ግን የማንፈልገው ቀን ይመጣብናል። እኛ ያላሰብናቸው በፍጹም ልንሰማው ልናስተናግደው ማንፈልገው ነገር በእኛ ውስጥ ይመጣና ቶሎ ብለን እንድንፈጽመው ይገፋፋናል። ወንበር አዘጋጅታ በመስኮት በኩል ሄዳ ከ6ኛ ፎቅ ላይ
ወደቀች። አጉል የሆነ ቦታ ላይ የወደቀችው ከ10 ደቂቃ በላይ ነው የፈጀባቸው እሷን ከዛ ውስጥ ለማውጣት። ተሰባብራለች። አጉል የሆነ አወዳደቅ ነው የወደቀችው። ከዛ ግን ወደኋላ ሌላ ደግሞ ታሪክ ስነግርሽ አንድ እናት አዋላጅ እናት ደግሞ ኢንተርቪው አድርጌያለሁ። በዚህ አጋጣሚ ልክ አዋልደው ከወጡ በኋላ ይቀበዣዥራሉ፣ ይቀባጥራሉ። አይ ስላዋለዱ ደም አይተው ነው፣ ደም አይወዱም። ታዲያ ደም የማይወዱ ከሆነ ለምን ይቀባጥራሉ? ለምን የተባረቀ ማን ነው? ለምን ያዋልዳሉ? ደም የማይወዱ ከሆነ ደም ሲያዩ የሚሳከሩ ከሆነ በቃ አያዋልዱ፣ አትጥሯቸው ተብሎ ከዛም ቀን ጀምሮ እርጉዝ ሲያዩ ሴትዮዋም ይሸሻሉ። ልትወልድ የደረሰች ሴት ደግሞ ሲያዩ እንትን አይሉም፣ አይቀርቡም፣ አያስተናግዱም። ግን ከብት ሲታረድ፣ ዶሮ ሲታረድ፣ በግ ሲታረድ ደግሞ ደሙን አይቶ ደግሞ የሚያጓራ ደግሞ ዛር አለ በየቤቱ። ዛር እናት ላይ ብዙ ጊዜ እህት ላይ አያት ላይ እንደዚህ ያጓራል። ብዙ ጊዜ ሴቶች ላይ ነው ይሄ የሚሆነው፣ ወንድ ላይ ብዙም የለም። ወንዶች ላይ ያርዳሉ አይደል? ካረዱ በኋላ ገበታ ላይ ለከበደ ብለው በር ላይ ይወረውራሉ፣ ግብሩን ይሰጡታል እንጂ በሴቶች በኩል ያለው ይሄኛው ነው። ስለዚህ መንፈስ ደምን ባየ ቁጥር ደግሞ እንደገና አሁን ይሄን ያነሳሁልሽ ለምንድን ነው? ልጅቷ ራሷን ማጥፋት አልፈለገችም፣ ግን ቀኑ ቢሰላ ሁኔታው ቢሰላ ለምን እንደዚህ እንደሆነች ቢታወቅ የነዛ ሰዎች መንፈስ መጥቶባት ሊሆን ይችላል። ያዋለደቻቸው ሰዎች እንድትወልድ ያልተፈለገች ሴት፣ ልጇ እንዲሞትባት የተፈለገች ሴት አዋልዳ ሊሆን ይችላል። ዛሩ ሊገላት የፈለጋትን ሴት ስላዋለደች የተናደደ መንፈስ ጥሏት ሊሆን ይችላል። የራሷም ደግሞ ቤተሰብ ችግር ደግሞ ሊኖራት ይችላል። ግን ዞሮ ዞሮ ያቺ ከፎቅ ላይ ልትወድቅ ያለችባት ቀን ደግሞ ምንድናት? የተረፈችባት ቀን ናት። ተአምር ነው ዶክተሩ ሲናገር። በኢትዮ ኢንፎ ነው ምናምን የሚባል ዩቲዩብ ይመስለኛል፣ ገብታችሁ ይሁት 10 ደቂቃ ኢንተርቪው ያደረገችው ዶክተሩ። ግን የሚገርማችሁ ዶክተሩ እኛ ከዚህ መትረፏ ራሱ ይገርመናል። ግን ጉዳቱ ደግሞ አንዳንዴ ባልተረፈች ደግሞ የሚያስብል ጉዳት ደግሞ ይመጣል አይደለ? ከዛ አንጻር እህትሽ ራሷ ከአደጋ ስትተርፍ አደጋውም ደርሶባት ጎድቷት የሆነ ከባድ ጉዳት አድርሶባት በህይወትም ተርፋ ሳትሞት ማለት ነው የሚያደርግበትም አጋጣሚ ደግሞ ይኖራል። እና ስትወጣ ሁልጊዜ በቅዱስ ሩፋኤል ታጥራ መውጣት አለባት ልልሽ ፈልጌ ነው። ሞት ብቻ አይደለም እኛን ባለመሞታችን ብቻ አይደለም ተረፍን የሚያስብለው፣ ከዚህ መትረፍስ መገላገል ይሻላል የሚያስብል ከባድ የሆነ ደግሞ ያለ እውቀት በመሆናችን በእምነታችን ያለ እውቀት በመኖራችን ወይም ደግሞ መንፈሳዊ እውቀት ስለሌለን ብቻ እንደዚህ አስተነካክለህ ከምታስቀርኝ አትወስደኝም ነበር ብለው የሚያማርሩ ደግሞ አሉ ልልሽ ፈልጌ ነውና ተመስገን ትበል። ግልጽ ነው። እንደዛ ነው። አመሰግናለሁ። እና አንዲት ደግሞ ሌላ አንድ የራሴ አንድ ጥያቄ ያለኝ መምህር። እሺ። ብዙ ጊዜ አሁን ጥያቄ የሚሆንብኝ እኛ ያው የአስባርከን ወይ ያጸለየን የቤተክርስቲያን ዕጣን እናመጣለን ቤታችን። እሺ። እና ልጠይቅ የፈለኩት መምህር አሁን እኛ የቤተክርስቲያን ዕጣን የምናጨስበት አሁን ወራዊ ባህል የሚባል አለ። አሁን ለምሳሌ ወይ ልደታም ይሆናል፣ አሁን ደግሞ ሰንበት እሁድ ቀንም አሁን ከዚህ ከምናደርገው ሌላ አሁን የተለየ አሁን ትንሽ እንደው ትምህርት እንድሰጠኝ ነው እዚህ ላይ የፈለኩት የዕጣኑን በተመለከተ የቤተክርስቲያንን ዕጣንና እቤት ስናመጣ መቼ በምን ወቅት ማጨስ እንዳለብን እንድትነግረኝ ብዬ ነው። ወቅትና ጊዜ የለውም ባጭሩ። ስለ ዕጣን ከዚህ በደንብ ስላስረዳሁኝ ወቅትና ጊዜ የለውም። ግን በቤት ውስጥ ዕጣን በሚጨስበት ሰዓት ብዙ አይነት ክርክር ስላለ ከስጋው ደግሞ በበለጠ ብዙ ነገር ሊፈጥሩ የሚፈልጉ ሰዎች በጣም ብዙ ሰዎች ስላሉ አንዲት ነገር ጠቆም አድርጌ ልለፍ። ዕጣንን በዚህ ቀን ላጨሰው በዚህ ቀን እንትን ልበለው ሳይሆን በሰንበት ቀን መቋረጥ የለበትም። ቤታችን ውስጥ ያለውን ስዕላት ቤት ውስጥ የሆነ ሰው ምናምን ይዞብን መጥቶ ሊሆን ይችላል። እኛም አንዳንድ ጊዜ ቅዳሴ ባለበት ሰዓት ድባቴ ምናምን ሲያስቸግረን ብዙ ነገር ሲያስቸግረን ዕጣን ቤት ውስጥ በማጨስ በሰንበት ቀን ስዕላትንም ሆነ እኛ ራሳችንን በመቀደስ ማድረግ ይቻላል። ግን ይህም የሆነው ምቹ ጊዜና ይሄን ባለመርሳት መዘናጋት በሌለበት ሁኔታ ካለሽ ሁልጊዜ ብታደርጊው መልካም ነው። ዕጣን የሚመጣው ወይም የሚቀመመው ገና ከመቀደሱ ከመባረኩ በፊት ወይም ወደ ቤተ ክርስቲያን ከመግባቱ በፊት ያለው ዕጣን በሙሉ እኛ ቤታችን እንድንጠቀምበት ተፈቅዷል። ምንም ችግር የለውም። ማንኛውም ነገር ግን ልክ ቅዱስ ቁርባን በተመለከተ ታቦት ጋር ቤተ መቅደስ ምናምን ቦታ ላይ ከካህን በስተቀር ማንም ሰው ይሄን ሊያደርግ አይችልም። የሚያቀብለውም ዲያቆን ነው ወይም ደግሞ ራሳቸው ካህናት ናቸው ይሄን የሚሰሩት።
በቤታችን ግን ልክ እንደ ጸበል ቀርተን እንደ መምጣት የሚቆጠረው ጸበል ቀርተን እንመጣለን። ጸበሉን ደግሞ በብርጭቆ ቀርተን እንጠጣለን። በቃ ልክ እንደዛ ነው የምትቆጥሪው። ገባሽ? ስለዚህ ጸበል በዚህ ቀን ልጠጣ በዚህ ቀን አልጠጣም ብለሽ እንደማትዩ ሁሉ ዕጣንንም በፈለግሽው ጊዜ ማድረግ ትችላለሽ። በግዝት ጊዜ ቀን ቢኖር ጥሩ ነው። ይኸውልሽ በዚህ ቀን ብታረጊ ጥሩ ነው እልሻለሁ እንጂ ሁልጊዜ አይሁን ይሁን አልልሽም። ግዝት ቀናት ላይ ስዕላትን ወይም ደግሞ ጸሎት ክፍላችን ውስጥ ብናደርግ በሳምንት አንድ ቀን ከቅዳሴ ከጣን በኋላ ቤታችንን በዕጣን ብንቀበለው ስጋና ደግሞ ተቀብሎ የመጣ ሰው ቤት ውስጥ ሊኖር ይችላል። በዛ መቀበል ምን ችግር የለውም። የሚያሳየው እንግዲህ ምንድነው ቤታችን በመልካም መዓዛ እንዲታወድ ብቻ ሳይሆን እሱን ሽቶ ማድረግ ይቻላል። ግን ከዛም በተረፈ የቤተ መቅደሱን ዕጣን ጠረን የማይፈልግ አጋንንት አለ። ስለዚህ ያንንም ጭምር ለማራቅ ነው፣ ከቤት ለማሸሽ ነው። አይፈልገውም። ቤቱንም እኮ የሚያገማ የሚያሸት እኮ አይነጥላ አለ አይደል እንዴ? አይነጥላ እኮ ቤት ያሸታል። ብዙ ጊዜ ደጋግሜ እናገራለሁ። የድሮ ዕቃዎችን ባለማውጣት፣ ቤትን ቀለም ባለመቀባት፣ ኮርኒስን ባለመቀየር እንዲሁም ደግሞ ንጽህናን እንዳንጠብቅ በማድረግ ቤትን ሊያሸት ይሞክራል። ከዛ ቤቱ ያስጠላል ብሎ ሰው ውጭ አምሽቶ እንዲመጣ ወይም ሰው እንዲደብረው ቶሎ ከቤትን መውጣት እንዲፈልግ አድርጎ የቤትን ጠረን የሚቀይራል። ከዚህ መንፈስ ጋር በራሱ የምንፋለመው በዕጣን ነው። ይህችን ነገር አስታውስ። ከዚህም በፊትም ብለህናል። ቢያንስ ዕቃችሁን ቀይሩ ወይ ቦታ ከአንዱ ወደ አንዱ አዘዋውሮ ብለህናል። የሚጠቅመው ይሄ ስናዘዋውር ቤታችን የማጽዳት ነገርም አንድ ነው። ሁለተኛ ነገር ደግሞ አላስፈላጊ የሆኑ ኮተቶችን በጣልን ቁጥር መንፈሱ ያስገዛን መለክባቸው ይገበርባቸው የነበሩ ዕቃዎችን የመጣል ልማድ ሊኖር ይገባል። በግድ በቃ ይሄ ነገር እፈልገዋለሁ ግን አሁን አያስፈልገኝም ይቅርብኝ፣ እነዚህ ይበቁኛል ብሎ ዕቃን ማስወገድ መልመድ አለብን። ዝም ብሎ ኮተቱን ሁሉ ስብስብ አድርጎ አንድ ቤት ውስጥ አጉሮ ምናምን አብሮ ማርጀት፣ አብሮ መኖር፣ አብሮ ረጅም ዓመት መኖር ድባቴን ይፈጥራል። እዛ ውስጥ ይከማቻል። ቤትም ይጨልማል። ብዙ ጊዜ መስኮትም የሌላቸው ቤቶች አሉ። አንዳንድ ቤቶች ጭልምልም ያለ ባህሪ ያላቸው እና ጨለማ መንፈስ የሆነ አንዳንድ ካሜራና መንፈስ ያቀረብኩላችሁ አንድ የሆነ ቪዲዮ ነበር። ፈሪ የሆናችሁብኝ አቋረጥኩት እንጂ መምህር እንዲህ አይነት ቪዲዮ ስናይ በጣም መፍራት ጀመርን ስትሉኝ ተውኩት። ያ ምንድነው? ጥግ ይዞ ጨለማ የሆነ መንፈስ አለ። ጥግ ይዛል የሆነ ቦታ ኮርነር ላይ። እንደዚህ አይነት ብርሃን የሌለበት ቤት ውስጥ የመደበቅ ባህሪ ያለው በገሃድ በራሱ በባህሪው ማለት ነው። ያ መናፍስት የተለያየ አይነት ባህሪ ያላቸው። ስለዚህ ከዛ አንጻር ብርሃን በመሆኑ ቤቱ እንኳን የሚጠላ መንፈስ አለ ነው ልልሽ የምፈልገው። ሄሎ አንዲት እየሰማሁህ ነው መምህር። በቃ እሺ፣ አንዲት ህልም አለችኝ፣ እሷን ልጠይቅና እሺ እኔም አበቃለሁ። በህልም ያየሁት መምህር ይመስለኛል እንደዚህ መስታወት ፊት ለፊት ቆሜ ነው። የሆነ ሆዴን ነገር ሲያሳክከኝ ልብሴን ገልጥና እንዲህ እምብርቴ ውስጥ የሆነ ኮተን ነገር ተጠቅጥቆ ይመስለኛል ስብ ያወጣዋለሁ ኮተኑ። ከዛ ልክ እሱን እንዳወጣው ቆሻሻ ውስጥ ጥልና እስቲ ቆይ ሌላም አለ እንዲህ ቆሻሻ ካለ ብዬ ልብሴን ግልጥ ሳረገው ሁለት በፊት ያየሁት አንድ እምብርት ይሆንብኝና ደግሜ ግን ሳይ ሁለት እምብርት ይሆናል። እንዴት ሁለት እምብርት አለኝ ስል አንደኛው እምብርቴ ውስጥ እንደዚህ ሳየው ውስጡ ሳንቲም አለ። እንዴ ቅድም አንድ እምብርት አሁን ሁለት እምብርት ኖሮት ደግሞ አንድ ውስጥ ሳንቲም አለ ብዬ ልክ እንደዚህ ላወጣው ጂንስ ሳስገባው እምብርቴ ውስጥ ሰው የመጣ ይመስለኝና የሆነ እፍር ነገር ብዬ ከዛ እንዲህ ወዲን ሽፍን አድርጌው ዞር ብዬ ወደ ሰዎቹ ቆማለሁ። እና ይሄ ምንድነው ልል ነበረ መምህር። አሁን ያልገባኝ ምንድነው እንትኑ ስለ የትኛው አሁን ውስጥ ስላለው ነገር ነው የምትነግሪኝ ከውጭ ስላለው ነገር ነው የምትነግሪኝ? ኖ አይ መጀመሪያ የሆነ እንደ ኮተን ነገር ቆሻሻ ያለው ይመስለኝና አውጥቼ ጣልኩ ከእምብርቴ ውስጥ። ከዛ ቀጥዬ ደግሞ እስቲ ይህምን ቆሻሻ ነው ደግሞ ያለው ብዬ መስታወት ፊት ለፊት ቆሜ ሳይ ሁለት እምብርት ያለው ማለትሽ ነው ማለት እኮ ነው። ቀዳዳው ሁለት እምብርት ያለው እንዴት ሁለት እምብርት ሊኖረኝ ቻለ ብዬ ሳየው አንደኛው እምብርቴ ውስጥ እንዲቀዳዳ ውስጥ ሳንቲም ያለው
እንዴት ሳንቲም ብርቴ ውስጥ ሊኖር ቻለ ብዬ ሰው ሲመጣብኝ እፍር ብዬ ልብሴን እንደዚህ ዝቅ አድርጌ ዞር እላለሁ ወደ ሰዎቹ ጋር ፊቴን። አይ ቆሻሻ ማውጣትሽ ጥሩ ነው። አንደኛውን ግን አንዱ የራስሽ ነው፣ አንዱ ደግሞ ምናልባት እንግዲህ ከአንቺ ጋር በተያያዘ ሌላ አብሮ የእምብርትን ዋና ዓላማ ማወቅ ነው። እምብርት እትብት አይደለም፣ እትብታችን ተቆርጦ የሚቋጠር አይደለም። ከኔ ጋር ነሽ? ድምፅሽ ይጠፋል። የሆነ መልሽልኝ። እየሰማኝ ነው መምህር? አይ እየሰማሁ ነው እኮ። ስጠይቅሽ መልሽልኝ ከኔ ጋር። አሁን የተቋረጠ እየመሰለኝ ነው። አሁን ቆሻሻውን አውጥተሽ መጣልሽ ጥሩ ነው፣ ግን ምናልባት ትርጉሙ ከአንቺ ጋር ላይሄድ ይችላል እንጂ ሁለት እምብርት መስሎ የተሰማሽ አንደኛው አሁንም ከተወለድሽ በኋላ እንግዲህ አንቺ ሳታውቂው የመንፈሱ የሆነ ነገር አንቺ ውስጥ አለ፣ አንቺን የሚመግብበት ዛር ብዙ ጊዜ በማህፀን ውስጥ ሆኖ ሰውን ቅርጽን ለመስራት ይሞክራል፣ ባህሪን ለመቅረጽ ይሞክራል። አብሬ የተወለድኩት የኔ ናት ተሰጥታኛለች ብሎ የሚልበት ነገር አለ። ከተወለድሽም በኋላ ደግሞ እንደገና የኔ ናት ብሎ የሚያስብበት መንገድ ደግሞ አለ። ያንን ሁለቱን ለማሳየት ይመስለኛል። ግን የእምብርትሽን ቆሻሻ ማጽዳት ጥሩ ነው ነው የምልሽ። አንደኛው ጽዳት፣ በአጠቃላይ በየትኛው መንገድ ይሁን ጽዳት ማጽዳት በጣም ጥሩ ነው እና በሚቀጥለው ነው እንደዚህ ሳየው ሳንቲም ነገሩ ላይ ያየው መስሎኝ ሳንቲሟን ላነሳስል ነው ሰው ሲመጣብኝ በቃ የሆነ ፍር ነገር ልና ልብሴን ወደታች አወርደዋለሁ። ሳንቲሙ ከየት ነው የምታነሺው? ከአንደኛው ከእምብርቴ ውስጥ ከአንደኛው ሁለት እምብርታይና ከአንደኛው እምብርቴ ውስጥ ሳይ ውስጡ ሳንቲም አለው። ከዛ እንዴት ሳንቲም እዚህ ውስጥ እምብርቴ ውስጥ ሊገባ ቻለ ብዬ ነው ላወጣው ስል ሰው ሲመጣብኝ አፍርና እንዲህ ሽፍን ነገር አደርገዋለሁ። ልጅ ነው ወንድ ልጅ ነው ይባላል። ሳንቲም ግን ቀጥታ አሁን ይሄን እንደዚህ ነው ብሎ መፍታት ይከብዳል። ለምን ለየት ያለ ነገር ያይሽ ሁለት መሆኑ እንግዲህ መንገድ ላይ ወድቆ ሳንቲም ከተገኘ ልጅ ወንድ ልጅ ታገኛለህ ወይም ታገኛለሽ ይባላል እንጂ ከእምብርት ጋር በተገናኘ ሲገናኝ ምንም ያን ያክል የታወቀ ነገር የለም። እሺ መምህር፣ እሺ በጣም ነው የማመሰግነው መምህር። እሺ አሜን አሜን። ደህና እደር። እሺ እሺ መምህር።